የአብርሽ እህት ማለት ነው። የእውነት አልገባኝም። ስትገባበትም አላማከርከንም፣ ስትወጣም አላማከርከንም። አመጣሃት፣ ወደድኳት አልክ፣ አገባሃት፣ ወለድክ፣ ፈታሃት። የአብርሽ እህት ናት እንደዚህ ያለችው። ቤተሰቦች እግዚአብሔርን ነው ምላችሁ። ምን ማለት ነው? የሩታንና የአብርሽን ትዳር አታቁም? ሲያመጣ አመጣት፣ ወደዳት፣ አገባት፣ ወለደ። ከዛ ሲገባም አላማከራችሁም፣ ሲወጣም አላማከራችሁም። የባለ ዘመድ አይኑ በአመድ ይባላል። አንዳንዴ እግዚአብሔርን ነው ምላችሁ። በጣም ገርማኛለች። በነገራችን ላይ ዛሬ አብርሽን ያገኘችው ስለ ሩታ ጉዳይ ልታወራው ሳይሆን ስለ ወንድሙ ከወንድሙ ጋር ያው ተኮራርፈዋል። እንዲህ አብርሽ እንግዲህ ኤፍሬምን ያኮረፈው ለምን ሄዱ ለቤተሰብ ነገረ ከኔ ጎን እንዴት አይቆምም? ለሩታ አገዘ ነው አሁንም የአብርሽ ጥያቄ። ኤፍሬም በነገራችን ላይ ለምን ፈረመላት በሚል ሁኔታ በጣም ተናዷል። ምክንያቱም ደግሞ ትዳር ቀልድ አይደለም፣ እንዴት ይፈርምላታል በማለት ነጋሼና ለቤተሰብ ነግሯል። በዛ ምክንያት አብርሽና ኤፍሬም መሀል እንግዲህ ያለመግባባት ተፈጥሯል። ያንን እንግዲህ እንደ እህት ማስተካከል ነበር የገባችው። በመሀል ግን ያው ስለ ሩታ ነገር መቼም የትም ቦታ ሳይነሳ ቪዲዮ አልቅምና ስትገባበትም አላማከርከንም፣ ስትወጣም አላማከርከንም። አመጣሃት፣ ወደድኳት አልክ፣ አገባሃት፣ ወለድክ፣ ፈታሃት። አለቀ በቃ። አይገርምም? የባል ዘመድ አይኑ በአመድ የሚባለው ብቻ ለእኔ ገርሞኛል። ቤተሰቦች ለእኔ ብቻ እንደሆን አላቅም። ለምንድን እንደዚህ ያለች? የአብርሽንና የሩታን ሰርግ እነሱ አያውቁም? እንዴት ነው እኛን ሳታማክር? በእርግጥ ከሰው ተማክረው የፈሱት ፈስ አይገማም ይላል የሀገሬ ሰው ሲተርት። ግን ቢሆንም በዚህ ንክ የሩታንና የአብርሽን ትዳር አናቅም አይነት ነገር ይመስለኛል። የሩታንና የአብርሽን ትዳር አናቀውም። ሳያማክራቸው ምንም ነገር ሳያውቁ ዘሎ ዝም ብሎ ዘሎ ገባ ዘሎ ወጣ አይነት ነገር ነው። እንግዲህ አነጋገሯ እንደዛ ነው የመሰለኝ። እንግዲህ ቤተሰቦች ይቅርታ አድርጉልኝና በጣም ተገርሚበታል ነው። እግዚአብሔርን ነው ብላችሁ እንዴት እንደዚህ ትላለች ብዬ በጣም ነው ውስጤን የቆረቆረኝ። ጌታን በጣም ነው ያብሰለሰርኩት። ምን ማለት ነው? ስትገባበትም አላማከርከን፣ ስትወጣበትም አላማከርከንም። አመጣሃት፣ ወደድኳት አልክ፣ አገባሃት፣ ወለድክ፣ ፈታሃት። አለቀ። በአራት ነጥብ ንግግሯ ማለት ነው። እና አንዳንዴ የአፍ ወለምታ አይታሽም ይባላል። እና አንዳንዴ የአብርሽ ቤተሰቦች ስትናገሩ ለልጅቷም ሂኔና የሚባል ነገር አለ። የሰውንም ስሜት መጠበቅ ጥሩ ነው። አንዳንዴ እንዲህ ዝም ብለን እንዳመጣንን ወንድሙ አንቺ ምናልባት ወንድምሽ እንዳይጎዳ ወንድምሽን ለማስታረቅ ነው የመጣሽበት ቪዲዮ በማለት ግን የሩታ ጉዳይ አይጠፋምና የእሷንም ጉዳይ አነሳሽ። የተናገርሽው ንግግር ግን ለእኔ ልክ አይደለም ቤተሰቦች። ምክንያቱም ሩታና አብርሽ እዚህ ደረጃ ሲደርሱ ቤተሰብ ምንም ነገር እንደማያውቅ አብርሽን ቤተሰቡ እንዳላማከረ ምንም ነገር እንደማይመለከታቸው በፊት ምንም አይነት እንዳላማከሩት ሲያገባ ምንም ነገር እንደማያውቁ ነው አይደል? ሽማግሌ ታዲያ የላከው ማን ነው? አብርሽ ቤተሰብ ጋር ሲሄድ ጋሽዬም አብረው ሽምግልና ሄደዋል አይደል? ባለሳሳት ቤተሰቦች አረሙኝና ግን አንዳንዴ ለሰው ስሜት መጠንቀቅን የመሰለ ነገር የለም። አሁን ሩታ ይህን ቪዲዮ ስታይ ምንድን ነው የሚሰማት? የሆነ አብርሽ ያለ ቤተሰብ ፍቃድ ሩታን ያገባ እስከሚመስል ነገር እነሱን ሳማክራት አገባት። እሱ አሁን ትልቁ ስጋቷ ወንድሟ ምንም እንዳይሆንባት ነው። በቃ ወንድሜ ምንም እንድትሆንብኝ አልፈልግም። ከዛ ደግሞ ከወንድሙ ጋር ያለውን ችግር እንዲፈታ። በእርግጥ ለትዳሩ ዋና ትልቁ ችግር ሶስተኛ ወገን ነው ብላለች። እሱ ትክክል ነው። ትዳርን አይደለም ሀገርን ያፈርሳል ያልሆነ ወገን ሲገባ። እሱ ልክ ነች። ግን ከጓደኞቹ በላይ ደግሞ ቤተሰቦችን አትሽ፣ ቤተሰቦችን ቅረብ ያልሹም ትክክል ነሽ። እሱም ደግሞ ቤተሰቦችን ቢያማክርና ሁሉ ነገር ከቤተሰብ ጋር ሳያረቅ ቀርቶ ነው። አብርሽ ስለ ሩታ ስለ አብርሽ ሁሌ ይወራል፣ ግን ምንም መፍትሄ ከአብርሽም ቤተሰብ እኔ ምንም መፍትሄ ሲያመጡ አላየውም። እግዚአብሔር ሁሌ ቪዲዮ ይሰራሉ። በፍቻቸውም አብርሽ ሌላ ህይወት ጀመረ፣ አብርሽ እንዲያለ ሩታ እንዲያለች ሁሌ ትልልቅ ሰዎች ያው ቪዲዮ ይሰራሉ። ግን ምንም መፍትሄ የለውም ስለ አብርሽና ስለ ሩታ ማይቋጭ ነገር። በጣም ነው የሚያሳዝነው። ብቻ እኔ ንግግሯ እንዴት እንደሆነ አላቅም። ቤተሰቦቼ ለእኔ ቅር ብሎኛል። እግዚአብሔር ምን አይነት ንግግር ነው? ምን ማለት ነው? ስገባበትም አላማከርከን፣ ስትወጣበትም አላማከርከን። አመጣሃት፣ ወደድኳት አልክ፣ አገባሃት፣ ወለድክ፣ ፈታሃት። አለቀ። ምን ማለት ነው እንደዚህ አይነት ንግግር? ያ ሁሉ ሰርግ ሲደገስ ያ ሁሉ ሽምግልና ምጽ አናቅም። ከኛ ውጪ ነው ብቻውን በፈቃደኝነቱ እያደር። በእርግጥ የሱን ህይወት የሱን ትዳር እናንተ አትኖሩም። ቢያማክራችሁም ባያማክራችሁም የምታመጡት ፋይዳ የለም። ልክ በእርግጥ እንደ ቤተሰብ መወያየት አለባችሁ
ከተባለ እንጂ ግን እንደዚህ አይነት ንግግር ለእኔ እኔ እንጃ ውዶችዬ።